እሺ እንደዛ ነው። እውነትሽን ነው ግን በምታምኚው እውነትሽን ነው። ገባን እውነት ነው። ጥቁር ዶሮ ታርዳለች ምናምን የምትይው እውነት ነው። ጉድ መጽው ጥቁር በግ ነው የምታርደው። ጥቁር በግ እኔ እንደ አንድ ኢትዮጵያዊ ማወቅ ፈልጌ ነው። እውነቱን ንገሩኝ፣ አትዋሹባ። ሲሪየስ ምንድን ነው ማለት? ለምንድን ነው ጥንቆላ የምትሰራው? ኮፒሊንግ ፋሚሊ ሼር ጎዳነቱ ሲጋ በቺሳ ፊዴ ቱነ ፋንኬና ሰይን አነቱ ፊዴዲ በመዚጋ በቺሳ ኩፊሴ አከሳንጋት ሲግሬሲ ኩፊሳ ኮፒሊንግ ሼር መስማት አለበት ሰው። እኛ ጥንቆላ እንደግፈን እውነት ነው። ብዙ ሰው ያውቃታልን ጀርማን ለረደ እንስሳ ዲሳ ምን አሽናቱ እውነት ያው እናንተም ሴት ናችሁ። ውሸት አልፈልግም። ገረድ ረዴም ተሰቀሉ ሜሪ ኮፕሊንግ ጎለት ሲያሰቆም ቤት አንደኛው ውሸት አልፈልግም። እውነታውን ብቻ ነው የምፈልገው። እቺ ልጅ ስሟ ማን ነው? ይህን ነው የምንኖረው። ስራዋ ምንድን ነው? ገነት ጠንቋይ፣ የቤሩት ጠንቋይ። ምን ላይ ነው ጠንቋይ የምትሰራው? በሰው ላይ መተት ነው የምትሰራው። በሰው ላይ ጀበና ትዘቀዝቃለች። ማረጋ እንደ ገባች በማረብስ ነው። እየቀለዳችሁ ነው፣ አውቃችሁ ነው። ሙባረክ ኮመንት አታነብ። ውስጥ ገብተኪ የምትሰራውን ስራ ትጠነቁላለች። ጥንቆላ ውስጥ ገብተህ ፕሮፋይል ነክተህ ከታይ እጨርሳቸዋለሁ እያለች ነው። ሀቢባንም በእጄ ነው ማስገባሽ እያለቻት ነው። በእኔ እጅ ስር ነሽ አለቻት። ሀቢባን ራሱ መጣውልሽ እያለቻት ነው። ሀቢባን ራሱ ወይኔ ዱባይ ልትመጣ ነው። እንትን ማን ነው ጆርዳን ልትሄድ ነው መሰለኝ። መጣውልሽ እያለቻት ነው ሀቢባን። ጥንቆላ ሀቢባ አቡ ላይ ልትሰራ ጭራሽ አቡ ላይ ልትሰራ ማለት ከተጣሏት ነው ወይስ ለምንድን ነው የምትሰራው? እንትናን ሱሱን ስላለቻት ስላገዘች ሱሱን እኮ አሳብዳ የላከቻት እሷ ናት። አሳብዳ የላከቻት ሱሱዬን እሷ አይደለች በጥንቆላ? ሱሱዬ አምጧት እስኪ። ኢትዮጵያ ገብታለች። ሼር አድርጉላት። ሱሱዬ ሼር አድርጉላት እስኪ ይስማ። ኢትዮጵያ ህዝብ መስማት አለበት። እስር ቤት ወሬ አቀባዮቹን ፎሎ አድርጉ። ወሬ አቀባይን ፎሎ አድርጉ። ኢትዮጵያውያን ሙባረክ። እሺ አካም ነገ ጓደኛ ክያትን ጓደኛ ኬት በኦሮምኛ ነው። ጓደኛ የነበረች እያለች ነው። እኔ ተረግማለሁ። ታውቃላችሁ የኢትዮጵያ ብሔረሰቦች ቤት ስለሆነ በኦሮምኛ የተናገሩትንም እተረግማለሁ። እኔ በፈለግሽ ቋንቋ አውሪ እስኪ። ማናት እቺ? ነገኘት ያማከሽን ሶሶ ምን ሂዳ ገልስቴቶ ገርብያ ገልስዳ አይመሸ ገተ ወይኔ ሱሱ የምትባል በእሷ ምክንያት ተይዛ ወደ ኢትዮጵያ ገባች እያሉ ነው። አሁን ደግሞ አመሞ ሀቢበን ገርጋርቴ ዳይመሼ ገረብያት ገልስቴ ፊጅርት እና ባሉ ማለት ነው። ላላላላላ ችግራቸው ምንድን ነው? ያሳዘችው ዝም ብላ ነው ወይስ አልገባኝም። ታጣሉ ወድሎ ላይ ተጣልተው በብር ተጣልተው ጠንቆላ አድርጋ ያንን ብር ሰጠቻት፣ አሳበደቻት፣ ሀገሯ አስገባቻት፣ እስር ቤት አድርጋ። ስንት ብር ሰጠቻት? ያንን ብር ጠንቆላ ሰታ ስንት ብር? ጀነትሌ እንቀብዲ በሩዲ ሙባረክ። እሺ ኮፕሊንግ አርጋተ ሙመን ሄሪ ቀብዲ ማንር ትሸጣለች። ሆቴል ላይ እንቀብዲ የቱዳል ናማዩ አጀስቴ ኦክሲቴ ጀስ ጀቴ ህምቴ ጀርት ገነት ሱሱ ጭራሽ ባባ ጭራሽ ወይኔ ኢትዮጵያ ሀገሬ፣ ወይኔ ኢትዮጵያ ሀገሬ፣ ወይኔ ኢትዮጵያ ሀገሬ፣ ወይኔ ኢትዮጵያ ሀገሬ። ያላልሽው ነገር የለም፣ ያላረገዝሽው የለም፣ ያልወለድሽው የለም። ወይ ኢትዮጵያ ሀገሬ፣ ያልወለድሽው የለም፣ ያላረገዝሽው የለም።
ኢትዮጵያ ሀገሬ ያላሽው የለም ያሸፈንሽው የለም። እውነታውን ንገሩኝ በእናታችሁ አትዋሹ። እውነታውን ንገሩኝ። አላመንኩም እኔ በፍጹም ነገኝ። እሺ ግርግር ጅርታ ባባ በጣም ይገርማል፣ በጣም ይገርማል። እኔ ባለቤቴ ሰርፕራይዝ ሳደርጋት አቢባ ቤት ሰርፕራይዝ እየተደረገች ነበረች እሷ። አዎ እኛ ደግሞ በአንድ ስልክ አንተን በአንድ ስልክ እሷን እያየን ነበራል። እሺ የአንተ ደስታም እየተካፈልን የእሷንም እያየን ነበር ማለት። አሁን እሷ ስራዋ ጥንቆላ መስራት ብቻ ነው ወይስ ምንድን ነው? አለች ደግሞ ሪታ የምትባል አንድ ጠንቋይ እዛው አብሮ የሚሰሩ ጀበና አለች። አንድ ጀበና አለች። እሷንም በፎቶ ዘግዝቃት። ሙባረክ ላስረዳክ እንዴት እንደሆነ አስረጁ። አማርኛ ነው መጀመሪያ እነሱ ጓደኛ ማቾች ነበሩ። ሱሱ፣ ሪታ፣ ገነት የምትባለው ጓደኛ ማቾች ነበሩ እና በግሩፕ ብዙ ናቸው። ከዛን አሉሽ ወሬ መጣና ወደ ጸብ ውስጥ ይገባል። እሺ ከዛም በኋላ ወደ ጸብ ሲገባ ያው ኃይለኛ ሆነ። ሱሱም ወደ ሚዲያ መጣች። ያው ሪታ የበደለቻትን ነገር ለመናገር ወደ ሚዲያ መጣች ለህዝብ ለማሳወቅ። ከዛ ይሄ ነገር በጣም እየተባባሰ ሄደና መጀመሪያ መጠየቅ ነበረባት። ሲቀጥል ደግሞ ጎበዝ ከሆኑ ልጅቷን አስይዘው ወደዛ ከመውሰድ ፌክ አካውንት የከፈተው ማን ነው? አምንላም ላይ ሄዶ ይሄንን ሪፖርት ቢያደርጉ አምንላም በራሱ እንትን አጣርቶ ያወጣው ነበረ። በዚህ ሁላ ስህተት በዚህ ሁላ ግርግር እች ልጅ ተይዛ ወደ ሀገር ገባቸው። አሁን ደግሞ ነገሩን እየከረረ መጥቶ አሁን ሌሎችም ያው ጸብ ላይ ይገኛሉ። በቃ ያልሆነ ነገር ነው ሙባረክ። ስለዚህ ኢትዮጵያዊ መሆን ራሱ እስከሚያሳፍር ደረጃ ደርሷል ማለት ነው። ኢትዮጵያዊ ነኝ ለማለት ራሱ የሚያሳፍር በየጊዜው ፌክ አካውንት ነው የሚከፈተው፣ በየጊዜው ነው ሰው የሚፖሰተው። በጣም የሚዘገንን ደረጃ ላይ ነው የደረስነው። እኛ ደግሞ ለዚህ የሚያክል ድረስ እሷም ሴት